ዊሊያን ሳሊባ በአርሰናል ቤት የሚያቆየውን ኮንትራት ለመፈራረም ስምምነት ላይ መድረሱም ተዘግቧል። እንግዲህ ከዊሊያን ሳሊባ በርካታ ፈላጊ ክለቦች እንዳሉት በአርሰናል ቤት ያለው የእግር ኳስ ቆይታ ምናልባትም ሊጠናቀቅ ነው እንደሚያስብሉ በጣም በርካታ ጥያቄዎች ሲነሱበት የነበረ ተጫዋች እንደሆነም የቅርብ ጊዜ ትውስታ ነው። ታዲያ ይህንን እንግዲህ ከፈረንሳዊ ተከላካይ ለማስኮብለል ሪያል ማድሪድ፣ ፓሪስ ሰን ዠርመን ፈላጊ ሆነው ብቅ ቢሉም እንኳን ተጫዋቹ በአርሰናል ቤት ያላጠናቀቅኩት የቤት ስራ አለኝ፣ በአርሰናል ቤት ቆይታዎችን ማድረግ እፈልጋለሁ ባለው መሰረት እንግዲህ ኮንትራቱን ለማራዘም አሁን ላይ ሙሉ ለሙሉ በሚባል መልኩ ከአርሰናል እግር ኳስ ክለብ አመራሮች ጋር ስምምነት ላይ ደርሷል። ምናልባት ይህን ዜና ወደ እናንተ ያደረስን በምንገኝበት ሰዓትም ይፋ ሊደረግ የሚችልበት አጋጣሚ ያለ የተጫዋቹ ኮንትራት እውነት ለመናገር ዊሊያን ሳሊባ በአርሰናል ቤት እንግዲህ እስከ 2030 የሚያቆይ ኮንትራት ነው የሚፈራረመው። ይህንም እንግዲህ ከፈረንሳዊ ተከላካይ በአርሰናል ቤት ይህንን ያክል ዓመት የሚቆይ ከሆነ የሚኬል አርቴታ ቡድን በተሻለ መልኩ የመጠናከር እንቅስቃሴዎችን ሊያስመለክተን የሚችልበትም አጋጣሚ ሰፊ ነው። ሳሊባ ከኳስ ጋር ጥሩ ቁርኝት ያለው በሊጉ ከሚገኙ የመሀል ተከላካዮች መካከል ይሄ ግንባር ቀደምት ከምትሏቸው ተከላካዮች መካከል አንደኛው ነው። ከኳስ ጋር ጥሩ ቁርኝት አለው። ፕላስ ደግሞ የአንድ ለአንድ ግንኙነትም ላይ ቆራጭ የሚባል አይነት ተጫዋች እንደሆነ ይታወቃል። ይህ ልጅ እንግዲህ በአርሰናል ቤት ለበርካታ ዓመታት የሚቆይበት እድልም ተፈጥሮለታል ማለት ነው። ለ5 ዓመታት በአርሰናል ቤት የሚቆይ ከሆነ ኦልሞስት ከያዝነው የውድድር ዓመት በኋላ 6 ዓመታቶችን እንግዲህ አርሰናል ቤት መቆየት የሚችልበት እድል እንደዚሁም ተፈጥሮለታል ማለት ነው። በወርሃ ነሐሴ አዲስ ኮንትራት መራዘሚያ ጥያቄ እንግዲህ ለፈረንሳዊ ተከላካይ አቅርቦ ነበር። ተጫዋቹ ሳሊባ እንግዲህ ከወኪሉም ምናልባት እንግዲህ ንግግሮችን ካደረጉ በኋላ ኮንትራት ማራዘሚያ ጥያቄ በይፋም ተቀብሎታል። ሳሊባው ላይ እንግዲህ በይፋም የአርሰናል ተጫዋች ሆኖ ኮንትራቱን ለማራዘም ዝግጁ ስለመሆኑ ዘገቦችም አመላክተዋል። ያው ዊሊያን ሳሊባ ሲባል እንግዲህ የተጫዋች ምን ያክል አስደናቂ ልጅ እንደሆነ ያው ቀደም ሲል የነገርኳችሁ ነበር። ከዚህ ጋር ተያይዞ እንግዲህ በአርሰናል ቤት በመቆየቱም የሚኬል አርቴታ ቡድን እንደዚሁም አርሰናል በዋንጫ አሸናፊነት እንግዲህ ግስጋሴ ሊቀጥሉ የሚችሉበትም አጋጣሚ አለ። በተለይ ክርስቲያን ሙስኬራን ሲያስፈርሙ ሂንካፒን ሲያመጡ ምናልባት ሳሊባ በክለቡ ውስጥ ላይ ቆይ ይችላል። ይሄ ነገር እንግዲህ ተጫዋቹ በተለይ ዋነኛነት ከሪያል ማድሪድ ጋር ስሙ መያያዙ ፈረንሳዊ ከመሆኑ አንጻር ደግሞ ከፓሪስ ሰን ዠርመን ጋር ስሙ በመነሳቱ ምክንያት የፈረንሳይ ሊግ አንድንም የሚያውቅ ተጫዋች ስለሆነ ወደ ሀገረ ፍራንስ ተጉዞ እንግዲህ በፈረንሳይ ሊግ አንድ ሊጫወት የሚችልበት እድልም ብዙ ነው የሚሉ መላምቶችንም ፉርሽ ያደረገ ውሳኔንም እንግዲህ ወስኗል። ዊሊያን ሳሊባ በመድፈኞቹ በኤምሬትስ ሰማይ ስር እንግዲህ እስከ 2030 የሚያቆየውን ኮንትራትም ያራዘመበት ጉዳይ እንግዲህ የመጀመሪያ መረጃችን ነው። ሌላው ከዚሁ ከኮንትራት ማራዘም ጋር በተገናኘ አርሰናል ቤት አሁንም ቢሆን ቢን ጃኮብስም ያጋራው መረጃ አለ። ቡካዮ ሳካ በአርሰናል ቤት ኮንትራቱን ለማራዘም እንግዲህ አሁንም ቢሆን ንግግሮችን እያደረገ ነው የሚገኘው። አርሰናል ከተጫዋቹ ጋር ጥሩ የሚባል ድርድሮችን እያደረገ ይገኛል። ቡካዮ ሳካም ቢሆን የወደፊት የእግር ኳስ ሕይወቱ በኤምሬትስ እንግዲህ በዋነኛነት እንዲቀጥል ይፈልጋል። ተጫዋቹም እንደ ግል በአርሰናል ቤት እንደማደጉ መጠንም እንደዚሁም አርሰናልን ስኬታማ ማድረግ በዋንጫ አሸናፊነት ውስጥ እንግዲህ እንዲቀጥል ማድረግ በቀዳሚነት የሚያስበውና የሚያለመው ጉዳይ ነው። ስለዚህ ይህንን እንግዲህ እንግሊዛዊ ኮከብ ከፈረንሳይ ኮከብ ተጫዋቻቸው ከዊሊያን ሳሊባ በኤምሬትስ ስቴዲየም እንዲቆይ ለማድረግ ጥረቶችን እያደረጉ ነው የሚገኘው። ያው ክረምት የዝውውር መስኮት ላይ የጋብሪኤል ማጋሌሽን ኮንትራት አራዝመዋል። አሁን የዊሊያን ሳሊባን ከዛ እንደገና ቀጣይ የቤት ስራቸው ደግሞ አንድሪያ ቤርታ የቡካዮ ሳካን ነው የሚሆነው። ተጫዋቾችን ከማስፈረም ጎን ለጎን ተጫዋቾችን አሳምነው የሚያቆዩበት መንገድ አንድሪያ ቤርታ በአርሰናል ደጋፊዎች ዘንድ በእጅጉ ተወዶላቸዋል። እንዴት ከተባለ ከዚህ በፊት እንደምታስታውሱት በአርሰናል ቤት ብዙ ጥያቄ የሚነሱባቸው ነገሮች ነበሩ አይደለም? ፋብሪጋስን ከዛ እንደገና ደግሞ ቫምፒርስን ያጡበትን መንገድ መለስ ብላችሁ ስትመለከቱ ተጫዋቾችን የማሳመን ጉዳይ በዋነኛነት እንደ ጥያቄ ይነሳባቸው ነበርና ከዚህ ጋር ተያይዞ እንግዲህ ሲሰሙ የነበሩ ዜናዎች ምንድናቸው? አንድሪያ ቤርታ ወደ አርሰናል ሲመጣ ተጫዋቾችን ከማስኮብለልና ኮንትራታቸውን እንዲያራዝሙ ከማድረግም ጎን ለጎን ይሄ ጥሩ የሚባል ሜንታሊቲ እንዲኖራቸው ተጫዋቾቹ በክለቡ እንዲያምኑ ክለቡ ደግሞ በተጫዋቾቹ ላይ የበለጠ እምነት እንዲያሳድር ለማድረግ በዋነኛነት እንግዲህ ላይታች ሲል እንደነበረም ተዘግቧል። ከዚህ ጋር ተያይዞ አሁን ላይ እንግዲህ ፍሬ አፍርቶለታል ማለት ነው። በዚህ ምክንያት እንግዲህ ቡካዮ ሳካ ኮንትራቱን ምናልባት ከፈረመ እንግዲህ ምናልባት በአርሰናል ቤት እጅግ አስደናቂ የሚባሉ ነገሮችን ላይ የምንችልበትም አጋጣሚ አለ። በተለይ የቡድን ስኳድ ዴብዝ እና የቡድናዊ መዋቅራቸውን በማጠናከር ደረጃ በጣም የሚያስደንቅ የተለየ ቡድናዊ ግንባታዎችንም ስለመፍጠርም ሊያስቡ የሚችሉበትም አጋጣሚ አለ። ከአርሰናል ጋር ተያይዞ እንግዲህ እነዚህ ሁለት ጉዳዮች በዋነኛነት ከክለቡ ጋር ስማቸው የተነሳ ስለሚገኘው ስለ ሁለቱ ተጫዋቾች የኮንትራት ማራዘሚያ ጉዳይ የተሰሙ የሚገኙ ጉዳዮች ናቸው። ወደ ማንቸስተር ዩናይትድ ቤት እስኪ እናምራ። ማንቸስተር ዩናይትድ እንግዲህ በኦልድ ትራፎርድ አዳዲስ ፈራሚዎችን ስለማስኮብለል ስራዎችን እየሰሩ ይገኛሉ። ለዚህም ደግሞ ዋነኛ መዳረሻቸው ያደረጉት ወደ ወጣት ተጫዋች ነው። ይህም ወጣት ተጫዋች እንግዲህ ከ17 ዓመቱ ላይ ይገኛል። ለኮሎምቢያ ብሔራዊ ቡድን የሚጫወት ተጫዋች ነው። ክርስቲያን
ኦርዞክ ይሰኛል በሙሉ ስሙና እንግዲህ የተጫዋችን ለማስፈረም የዩናይትድ ሰዎች ሙሉ ለሙሉ ስምምነት ላይ መድረሳቸውን ተገልጿል። በነገራችን ላይ 17 ዓመቱ ይባል እንጂ ተክለ ሰውነቱን ስትመለከቱትና ስታዩት እጅግ በጣም ፈርጣማ የሚባል አይነት ተጫዋች ነው። የ27 ዓመት ጎረምሳ ነው የሚመስለውና 18 ዓመት ሲሞላው እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች ወደ ቡድን ስብስባቸው እንደሚቀላቀሉትም ተገልጿል። ለደቡብ አሜሪካ ሻምፒዮንሺፕ ፍጻሜ እንግዲህ ቡድኑንም በካፒቴንነት እየመራ አድርሷል፣ ለኮሎምቢያ ብሔራዊ ቡድን ማለት ነው። በተለይ እንግዲህ ክርስቲያን ኦርዞክ በሚቀጥለው ሐምሌ 18 ዓመት ይሞላዋል። ማንቸስተር ዩናይትድን እንግዲህ ከዛ በኋላ እንደሚቀላቀል ይፋ ተደርጓል። ምናልባት ማንቸስተር ዩናይትድ እንግዲህ ይህንን ተጫዋችም በዋነኛነት ወደ ቡድን ስብስባቸው መቀላቀል የሚፈልጉት ከዚህ በፊት ሞይሰስ ካይሴዶን ለማስፈረም ጥረት አድርገው ነበርና ቸልሲ ይህንን ተጫዋች ካስፈረመው በኋላ ምን ያክል ፍሬያማ ቡድን እንደሆነ የቸልሲ እግር ኳስ ክለብ መመልከት ችለናል። ከዚህ ጋር ተያይዞ እንግዲህ የሚነሱና የምንመለከታቸው ጉዳዮች የሚያሳዩት ምንድነው በሞይሰስ ካይሴዶ የሰሩትንም ስህተት በተመሳሳይ እንግዲህ በዚህኛው ኮሎምቢያዊ ተጫዋች ማለትም በ17 ዓመቱ የመሃል ሜዳ ተጫዋች እንግዲህ በክርስቲያን ኦርዞክ አማካኝነት መድገም አይፈልጉም የሚሉ ዜናዎችም ተሰምተዋል። ከዚህ ጋር ተያይዞ ክርስቲያን ኦርዞክ እንግዲህ ቀጣይ መዳረሻው ማንቸስተር ዩናይትድ መሆኑን ተረጋግጧል። ሌላው የባርሴሎና እግር ኳስ ክለብን በተመለከተ እየወጡ የሚገኙ ዜናዎች በብዙ መልኩ የሚያስገርሙ ናቸው። የማንቸስተር ዩናይትዱን አማካኝ ኮቢ ሜኖን ወደ ቡድን ስብስባቸው ስለመቀላቀልም እያሰቡ ይገኛሉ ባርሴሎናዎች የሚሉ መረጃዎችን ተመልክተናል። በተለይ እንግዲህ የማንቸስተር ዩናይትድ እግር ኳስ ክለብ ላይ ኮቢ ሜኖ በዋነኛነት እንግዲህ በቋሚነት የመጫወቻ ደቂቃዎችን እንዳጣ ይታወቃል በአሰልጣኝ ሩበን አሞሪም ምክንያት። ታዲያ እንግዲህ የባርሴሎና እግር ኳስ ክለብ ዣቪን በጉዳት ምክንያት ኦልሞስት ከ6 ወራት በላይ የሚቆዩ ጉዳት እንዳስተናገደ ይታወቃል ጋቪና ይህንን ቦታ ለመተካት እንግዲህ ኮቢ ሜኖን በዋነኛነት አበክረው የተከታተሉት ይገኛሉ የሚሉ ዜናዎችም ሰምተዋል። ባርሴሎና በጃንዋሪ ነው እንግዲህ በውሰት ውል ይህንን ተጫዋችም ወደ ቡድን ስብስባቸው ቀላቅለው የተሻለ ቡድናዊ ግንባታንም መፍጠር ይፈልጋሉ። ኮቢ ሜኖ ከማንቸስተር ዩናይትድ ቤት መልቀቅ የሚፈልግበት ዋነኛ ምክንያት ሩበን አሞሪም በቋሚነት እያጫወተው ስላልሆነ በሶስቱ አናብስት በእንግሊዝ ብሔራዊ ቡድን ውስጥ እንግዲህ በቋሚነት መጫወት የሚችልበት እድል የለኝም ብሎም ያስባል። ከዚህ ጋር ተያይዞ ክለቡን ስለመልቀቅ ሊያስብ የሚችልባቸው እድሎች እጅግ በጣም ሰፊ ናቸው ይባል እንጂ በቡድን ስብስባቸው ውስጥ እንግዲህ ሩበን አሞሪም ሌላ የአማካይ መስመር ሰላፊ ተጫዋች እስካላስኮበለሉና እስካላስፈረሙ ጊዜ ድረስ ኮቢ ሜኖን ለቀው እንግዲህ በአንድ እጃቸው ማለት ነው ማጨብጨብ አይፈልጉም የሚሉ ዜናዎችም ሰምተዋል። እንኳንም ዘንቦብሽ እንደሚባለው የማንቸስተር ዩናይትድ የአማካይ መስመር እዚህ ግባ የምትሉት አይነት የአማካይ መስመር እንደሌላቸው ይታወቃል። ፍርክስክሱ የወጣ አማካይ መስመር ነው ያላቸውና ከዚህ ጋር ተያይዞ እንግዲህ ሩበን አሞሪምም ምናልባት እንግዲህ ቀጣይ ውሳኔዎቻቸው በዋነኛነት በጉጉት እንዲጠበቁ የሚያደርግ ነገር ምንድነው ኮቢን አሳምኖ ማቆየት፣ በቀጣይ ደግሞ የመጫወቻ ደቂቃዎችን ለዚህ ልጅ መስጠት። ይህንን የሚያደርጉ ከሆነ ኮቢ ሜኖ በማንቸስተር ዩናይትድ ቤት መቆየት ይፈልጋል። ማንቸስተር ዩናይትድን ይወዳል፣ ማንቸስተር ዩናይትድን ይደግፋል። ከዚህ ጋር ተያይዞ ተጫዋቹ ግን የቋሚነት ሚናን የማይሰጠው ከሆነ ወደ ሌሎች ክለቦች አምርቶ በሌሎች ክለቦች ራሱን በደንብ አሳይቶ በቋሚነት መጫወት ይፈልጋል የሚሉ ዜናዎችም እንደዚሁም በሰፊው የተሰሙ ነው የሚገኘው። ከዚህ ጋር ተያይዞ እንግዲህ ሀሳቦቻችሁን እስኪ እንድታካፍሉን በአክብሮት እንጋብዛችኋለሁ ውድ አድማጮች። ሌላኛው መረጃችን ወደ አርሰናል ቤት እንመልሳችሁና አርሰናል ቱርካዊውን አጥቂ ከናን ያልዲዝን ወደ ቡድን ስብስባቸው ለመቀላቀል አበክረው እየሰሩ ይገኛሉ። ነገር ግን ለአርሰናል እግር ኳስ ክለብ ትልቅ ስትራግል እንደሆነ እየተነገረለት የሚገኘው ጉዳይ የምዕራብ ለንደኑ ክለብ ቸልሲ እነን የጁቬንቱስን ተጫዋች ከናን ያልዲዝን ወደ ቡድን ስብስቡ ለመቀላቀል አበክሮ ሰርቶ ነበር። ነገር ግን የተጫዋቹን ዝውውር እንግዲህ በተለይ ጁቬንቱስ መፍቀድ አይፈልጉም። እንደው ለመደራደር እንኳን ከ70 ሚሊዮን ፓውንድ በላይ እስከ 100 ሚሊዮን ፓውንድ የሚጠጋ የዝውውር ገንዘብ የሚቀርብላቸው ከሆነ ብቻ ለድርድር ወንበር ላይ እንደሚቀመጡ። አሁን በዚህ ገንዘብ ይሸጡታል እያልኩ አይደለም፣ በዚህ ገንዘብ ነው ለድርድር የሚቀመጡት። ስለዚህም እንግዲህ ያለዚህም ቱርካዊ ተጫዋች እንግዲህ በጣሊያን ሲሪያ አስደናቂ ዓመትን እያሳለፈ ይገኛል። በጁቬንቱስ ቤት እስከ 2029 የሚያቆይ ኮንትራት አለው። ይህንን ተጫዋችም ለማስኮብለል እንግዲህ በርካታ ፈላጊ ክለቦች ቢኖሩትም በተጠናቀቀው የውድድር ዓመት የ20 ዓመቱ ወጣት 12 ጎሎችን አስቆጥሮ 8 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሎ ነበር። ይህንም እንግዲህ በተለይ በጁቬንቱስ ቤት ትልቅ ተስፋ እንዲጣልበትም ያደረገው ጉዳይ እንደሆነ ይታወቃል። ይህንን ኮከብ እንግዲህ ለማስኮብለል ታዲያ የአርሰናል እግር ኳስ ክለብ ላይታች ያሉ ይገኛሉ የሚሉ ዜናዎችም እንደዚሁም በስፋትም እየተሰሙ ነው የሚገኘው። ከዚህ ጋር ተያይዘው እንግዲህ ያልዲዝ ወደ አርሰናል ሊያመራ የሚችልባቸው እድሎች እንደዚሁም እንዳሉ ነው አንዳንድ የመረጃ ምንጮችም እያመላከቱ የሚገኘው። ሌላኛው መረጃችን የሚወስደን ደግሞ ወደ ማንቸስተር ዩናይትድ ይሆናል። ዴይሊ ስታር ከማንቸስተር ዩናይትድ ጋር በተገናኘ አንድ ዝርዝር ጉዳይን ይዞ ወጥቷል። ስለ
ሃሪኬን እና ማንቸስተር ዩናይትድን በተመለከተ የዝውውር ሴናሪዮን በተመለከተ አንድ መረጃን አጋርቷል። እንግዲህ ሃሪኬን ከባየር ሙኒክ ምናልባት በቀጣይ የሚለቅበት ገንዘብ ወደ 57 ሚሊዮን አካባቢ ነው የሪሊዝ ክሎዙ ማለት ነው። ከዚህ ጋር ተያይዞ የማንቸስተር ዩናይትድ ሰዎች ሃሪኬንን በዋነኛነት እያደኑት ይገኛሉ። አሁን ላይ ቤንጃሚን ሴሽኮን የሚያስፈርሙ በቡድን ስብስባቸው ሌሎች አጥቂዎችን የሚጨምሩ ልምድ ያለው ስትራይከር ይፈልጋሉ። በተለይ ቤንጃሚን ሴሽኮ እንዲማር ከሃሪኬን ጎን አድርገው ማስተማር ይፈልጋሉ። ይህንም እንግሊዛዊ እንግዲህ አጥቂ በኦልድ ትራፎርድም ሆነ በየትኛውም መንገድ ወደ ፕሪሚየር ሊጉ ተመልሶ መጫወት ይፈልጋል። በተለይ በአሊያንዝ አሬና በዚህ ዓመት የቻምፒየንስ ሊግ ዋንጫ አሸናፊ የሚሆን ከሆነና ቡንደስሊጋውን የሚደግም ከሆነ የዋንጫ ረሃቡንና ጥማቱን ካስታገሰ በኋላ ወደ ሀገረ ኢንግላንድ ስለመመለስ የሚያስባል ተብሏል። ወደ 56.8 ሚሊዮን አካባቢ የውል ማፍረሻ ተለጥፎበታል። ነገር ግን 32 ዓመቱ ላይ የሚገኝ ተጫዋች እንደሆነ መዘንጋት መቻል የለብንም። ምናልባት ዩናይትድ በሮበን አሞሪም እየተመራ እንግዲህ ሼሽኮ፣ ብራያን ቤሞ፣ ማታያስ ኩኛን የመሳሰሉ ተጫዋቾች በዚህ ስብስብ ውስጥ ይዟል። ስለዚህ እንግዲህ ሃሪኬንን የሚያገኝ ከሆነ ልምድ ያለው ተጫዋች እንደሆነ መዘንጋት የለበትም። በ2023 ነበር እንግዲህ ከስፐርስ ቤት በቀጥታ መዳረሻውን ወደ ቡንደስሊጋ አድርጎ በባየር ሙኒክ ቤት ይህንን ተጫዋችም መመልከትም የቻል ነው። አሁን ላይ እንግዲህ በእግር ኳስ ሕይወቱ በጣም አስደናቂ የሚባሉ ጊዜያቶችን ያሳለፈ ይገኛል። የፕሪሚየር ሊጉ ሪከርድን ለመስበር እንደዚሁም የአለን ሸረርን የ260 ጎሎችን በማስቆጠር ማለት ነው የቀድሞ የብላክበርን ሮቨርስ እና የኒውካስል ዩናይትድ ተጫዋች ማለት ነው ያስቆጠራቸውን ጎሎች ሪከርዱን መስበር ይፈልጋል። ይህንን ለማድረግ ደግሞ ወደ ፕሪሚየር ሊጉ መመለስ እንዳለበት ያምናል። 213 የፕሪሚየር ሊግ ጎሎችን አስቆጥሯል እንግዲህ በቶተንሃም ስፐርስ ቤት ማለት ነው ሃሪኬን። ይህንም እንግሊዛዊ እንግዲህ ኮከብ 2023 ላይ ወደ ቡንደስሊጋው ከመራ በኋላ ይህንን ሪከርድ የሚሰብርበት እድል እንደሌለ የተነገረ ነበር። አሁን ላይ ግን በድጋሚ ተመልሶ ወደ ፕሪሚየር ሊጉ እንግዲህ በድጋሚ ልንመለከት የምንችልበት እድልም እንዳለ ነው መረጃዎችም ያመላከቱ የሚገኘው። አሁን ላይ ተጫዋቹ በሰጡ አስተያየት በተለይ በትኩረት የማደርገው በባየር ሙኒክ ነው። ማንቸስተር ዩናይትድ ምንም ጥያቄ የለውም ታላቅ የሚባል ክለብ ነው። እንደዚሁም ደግሞ ምናልባትም ወደ እንግሊዝ እመለሳለሁ አልመለስም የሚለውን ጉዳይ ተረጋግቼ የመወስነው ውሳኔ ቢሆንም እንኳን ወደ እንግሊዝ መመለስ ግን እንዳንድ እንግሊዛዊ ተጫዋች ደግሞ ለእኔ አስደሳችም ይሆናል የሚል አስተያየትን ከዚህ በፊት እንግዲህ ከኬን ሰጥቶ ነበርና ይህንን ሀሳብ እየመነዘሩ እንደ ዴይሊ ስታር አይነት የመረጃ ምንጮች እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች ስለማስኮብለል በዋነኛነት አበክሮ ይሰራል የሚሉ ዜናዎችንም እያስነበቡና እያስመለከቱን ነው የሚገኘው። ሃሪኬን እንደ ግል ተጫዋች ከተመለከታችሁት ዓለም ላይ ካሉ በጣም አስደናቂ አጥቂዎች መካከል አንደኛው ነው፣ ምንም ጥያቄ የለውም እና ምናልባት እንግዲህ ይህንን ተጫዋች ወደ ሊጉ ተመልሶ ልንመለከት የምንችልበት እድልም ይኖራል። እንደዚሁም ቶማስ ፍራንክም ቢሆን አሁንም ቢሆን የክለቡን ከፍተኛ ጎል አስቆጣሪ በድጋሚ ወደ ቡድናቸው እንዲመለስም ይፈልጋሉ። ቶማስ ፍራንክ ያው የስፐርስ አሰልጣኝ እንደሆኑ ይታወቃል። ከጀርመን እንግዲህ በቀጣይ በ2026 ለቆ ሲወጣ መዳረሻውን እንዲያደርግ የሚፈልገው ወደ ቶተንሃም ስፐርስ ስቴዲየም ነው የሚሉ በጣም በርካታ ዜናዎችም የተሰሙ ነው የሚገኘው። እንደ ቡድን እንግዲህ ከስፐርስም የተጫዋቹን የዝውውር እንቅስቃሴ በዋነኛነት የተከታተሉት ይገኛሉ። ባየር ሙኒክ ሌላው እንግዲህ ማይከል ኦሊሴን ጉዳይ በተመለከተ ትኩረት ሰጥተው እየሰሩበት ይገኛሉ። ያው ከሊቨርፑል ጋር ስሙ እየተገናኘ እንደሚገኝ ታውቃል። ሊቨርፑል ኢኮ ይህንን ዜና በተመለከተ እንደዚሁም ዘርዘር ያሉ ጽሁፎችንም ይዞ ወጥቷል። ታዲያ ተጫዋቹ እስከ 2029 የሚያቆይ ኮንትራት በባየር ሙኒክ ቤት አለው። ታዲያ እንግዲህ ይህንን ተጫዋችም ሊቨርፑላውያን የመሐመድ ሳላህ ተተኪ አድርገው ነው ወደ ሊጉ መመለስ የሚፈልጉት። እንደሚታወቀው ከክሪስታል ፓላስ በ52 ሚሊዮን ነበረ ማይከል ኦሊሴንን እንግዲህ ማስኮብለልም የቻሉት። ከዛ ጋር ተይዞ እንግዲህ መሐመድ ሳላህ ደግሞ በአንፊልድ ያለው ቆይታ እንግዲህ ኔክስት ሰመር አካባቢ ይጠናቃል ተብሎ ይታሰባል። ይህንን በቡንደስሊጋው 20 ጎሎችን አስቆጥሮ 23 ለጎልን ኳሶችን አመቻችቶ ማቀበል በ2024 በ2025 አስደናቂ ዓመትን ያሳለፈው የተጫዋች እንግዲህ በሊቨርፑል እግር ኳስ ክለብ ውስጥ እንግዲህ በተቀዳሚነት በዝውውር ኢላማ ውስጥም ገብቷል። ማይከል ኦሊሴ እጅግ በጣም አስደናቂ ተጫዋች ነው። እንደዚሁም ደግሞ ምናልባትም በእያንዳንዱ ሁኔታዎችም ልዩነቶችን መፍጠር ይችላል ሲል እንግዲህ ካስቴቱን የሰጠው የስፖርቲንግ ዳይሬክተሩ ክሪስቶፍ ፉድ እንደሰጠው ሀሳብ ከሆነ በተለይ ተጫዋቹ በተቻለ መጠን ቡድን ስብስባችን እንግዲህ ከመጣበት ጊዜ አንስቶ ከነጀማል ሙሲላ ከሌሎች ተጫዋቾች ጋር ያለውም ጥምረት አስደናቂ ነው። እሱ እንግዲህ የክለባችን አንደኛው አስደናቂ ተጫዋች ነው ሲሉም አስተያየታቸውንም ሰጥተው ነበር። እንደ ኦስማን ደምቤሌ ሁሉ ባላንዶር ማሸነፍ የሚችል የወርልድ ክላስ የሚባል አይነት ተጫዋች ነው። በቻምፒየንስ ሊግ ረዥም ርቀትን የምንጓዝ ከሆነ ኦሊሴ የባላንዶር ሽልማትን የማያሸንፍበት ጉዳይ የለም ሲሉም እንደዚሁም ሀሳብ ሰጥተው እንደነበር ይታወቃል። ማይከል ኦሊሴ ግን ወደ ፕሪሚየር ሊጉ የሚመለስ ከሆነ ሊቨርፑልን የመቀላቀሉ ጉዳይ የሚቀር አይደለም። ውድ አድማጮች እንዴት ከተባለ ለሙሳላ ጥሩ ተተኪ አድርጋችሁ ልትወስዱት የምትችሉት አይነት ተጫዋች ነው። ተጫዋች እንግዲህ ወደ ቡድን ስብስባቸው ስለመቀላቀል አበክረው እየሰሩ ይገኛሉ ተብሏል። አስቶን ቪላ ደግሞ የጀረን ማሊክ ሳንቾን
ኮንትራት ወደ ቋሚነት ስለመቀየር እያሰቡ ነው የሚገኙት። ታዲያ እንግዲህ የተጫዋቹን ጉዳይ በተመለከተ ናሽናል ወርልድ ዘርዘር ያሉ ጉዳዮችን ሲያጋራ ምንድን ነው ያለው? የተጫዋቹን ኮንትራት ወደ ቋሚነት መቀየር የሚፈልጉት ጀደን በማንቸስተር ዩናይትድ ቤት ያለው ኮንትራት ቀጣይ ስለሚጠናቀቅ በነፃ ኮንትራት ወይም ደግሞ በነፃ ዝውውር ማግኘት ስለሚችሉ ሲሆን የሚፈልገውን ደሞዝ የመክፈል እቅድም አላቸው ተብሏል። በዚህ ዓመት ኦልሞስት ወደ 82 አካባቢ ደቂቃዎችን ነው ለአስቶን ቪላ ማድረግ ወይም መጫወት የቻለው። ይህም ተጫዋች እንግዲህ በቦሩሲያ ዶርትሙንድ ቤት በማንቸስተር ዩናይትድ ቤት ተስፋ ሰጪ የሚባሉ እንቅስቃሴዎችን ያሳየባቸው ጊዜያቶች ነበሩ። ታዲያ ዩናይ ኤምሬ በአስቶን ቪላ ቤት የሚቆዩ ከሆነ በእርግጥ ያወሳቸው ወንበራቸው የተነቃነቀና የተንገጫገጨ ይገኛል። ሶስታቸው የሚቆዩ ከሆነ በቀዳሚነት እንግዲህ ሳንቾ ኮንትራቱን እንዲያራዘም ይፈልጋሉ። እንደ ሱፐር ሰብ የሚያዩታል። እንደዚሁም ደግሞ የቀድሞ ብቃቱን መልሶ ለማግኘት ያን ያክል ይቸገራል ብለው የሚያስቡት አይነትም ተጫዋች አይደለም የሚሉ ዜናዎችም ተሰምተዋል። ከዚህ ጋር ተይዞ ምናልባት ተጫዋቹ እንግዲህ በቀጣይ አስቶን ቪላ በርሚንግሃም ላይ ኮንትራቱን ሊያራዝም የሚችልበትና በቋሚነት ሊፈርም የሚችልበት እድል ሰፊ ነው ሲል ናሽናል ወርልድ ነው በዘገባው ያስነበበው። ሊቨርፑል በሰሞኑ ቀን እንግዲህ ሳውዛምፕተን ባሸነፉበት ጨዋታ ሁጎ ኤኪቲኬ ጎል አስቆጥሮ እንግዲህ ማሊያውን አውልቆ ሰለብሬት አድርገው እንደነበር ይታወቃልና አሰልጣኝ አርኔ ስሎትም ከጨዋታው መጠናቀቅ በኋላ ምናልባት በቁጥራቸው በዛ ያሉ ተጫዋቾችን አታሎ አልፎ ጎል አስቆጥሮ ቢሆን ኖሮ እረዳዋለሁ፣ ነገር ግን ይህንን በታፒን የተቆጠረ ጎል አስቆጥሮ ከዛ እንደገና ማሊያውን አውልቆ መጨፈሩ እጅግ በጣም አበሳጭቶኛል የሚል ሀሳብ ሰጥተው ነበርና ሊቨርፑል እንግዲህ ተጫዋቹ የጨዋታ ቅጣት እንደተጣለበትም ይታወቃል በካርዱ ምክንያትና ሁጎ ኤኪቲኬ እንግዲህ ከክሪስቲያን ፓላስ ጋር የሚያደርጉት ጨዋታ የሚያልፈው መሆኑን ተከትሎ ሊቨርፑላውያን ይህንን ተጫዋች እንግዲህ የ2 ሳምንት ደመወዙን ቀጥተውታል ተብሏል። ሁጎ ኤኪቲኬ ምናልባት ያደረገው ነገር አግባብነት የጎደለው ነው ብለውም ስለሚያስቡና እንደዚሁ ማስተማሪ ነው ብለው ስለሚያስቡ ከዚህ ጋር ተያይዞ እንግዲህ የቅጣት ውሳኔዎችን አሳልፎበታል የሚሉ ዜናዎችን በስፋት የተሰሙ ነው የሚገኘው። ሌላው የእስራኤልን ጉዳይ ይመለከታል። እስራኤል እንግዲህ እንደምታውቁት በፍልስጤም ጋር በገቡበት ሰጣ ገባ ምክንያት ብዙ ጥያቄ የተነሳባት የሚገኝ ሀገር ነች እና ታዲያ እንግዲህ ፊፋ እንደዚሁም ደግሞ የአውሮፓ እግር ኳስ ማህበር የእስራኤል ብሔራዊ ቡድንና እንደዚሁም የእስራኤል ክለቦች ከውድድር እንዲታገዱ የሚጠይቅ ጫናዎችም በርትተውብኛል ብለዋል። የተባበሩ መንግስታት ድርጅት እንግዲህ ጨምሮ በርካታ ሰዎችም በዚህ ጉዳይ ላይ ለዩኤፋና ለፊፋ ተመሳሳይ ጥሪዎችን እያቀረቡ ይገኛሉ። ነገር ግን የአሜሪካ መንግስት እስራኤል በእንደዚህ አይነት የውድድር እንቅስቃሴዎች ላይ እንዳትታገድና ተሳታፊ እንዲትሆን በማድረግ ደረጃ የተለያዩ ጥያቄዎችን እያነሱና ጫናዎችንም እያበረቱ ይገኛሉ የሚሉ ሀሳቦችም ተሰምተዋል። ከዚህ ጋር ተያይዞ የሚሰሙ ዜናዎችን መለስ ብላችሁ ስትመለከቷቸው በዓለም ደረጃ ለሁለት ጎራ ተከፍሏል። እስራኤል መሳተፍ መቻል አለባት፣ ግማሾቹ ደግሞ አይ መሳተፍ የለባትም በሚሉ ጉዳዮች ልክ ራሻ እንደተከለከለችው ሁሉ እስራኤልም መከልከል መቻል አለባት የሚሉ ሀሳቦችም እንደዚሁ እየተነሱ ይገኛሉ። ፈረንሳዊው የማንቸስተር ሲቲ አጥቂ ራያን ሸርኪ ወደ ልምምድ መመለሱ ተዘግቧል። ከታቀደው ጊዜ ቀደም ብሎ እንግዲህ ወደ ሜዳ ተመልሷል። የኤምአርአይ ምርመራዎችን እንግዲህ ካደረገ በኋላ የከፋ ጉዳት እንደሌለበትም ተነግሮ ወደ ሜዳ ተጫዋቹ ስለመመለሱ ነው የተዘገበ የሚገኘው። በዚህም እንግዲህ በቀጣይ ቀናቶችም ምናልባት ተጫዋቹን ሙሉ ለሙሉ በልምምድ እንቅስቃሴዎች ተሳታፊ ሆኖ ልንመለከተው እንችላለን። ማንቸስተር ሲቲንም እንግዲህ ወደ ተሻለ ደረጃ ከፍ ለማድረግ ጥረት ሲያደርግ ልንመለከተው እንችላለን የሚሉ በጣም በርካታ መረጃዎችም እየተሰሙ ነው የሚገኘው። ሌላኛው መረጃችን ከዚሁ ጋር በተገናኘ እንግዲህ ቀደም ሲል ያው የሳሊባን ኮንትራት ማራዘም እየነገርኳችሁ ነበር አይደለ? ሳሊባ ኮንትራቱን ማራዘሙን ተከትሎ አሁን ላይ ሪያል ማድሪድ እንግዲህ ሙሉ ለሙሉ አይናቸውን ወደ ሊቨርፑሉ የተከላካይ መስመር ሰላፊ ተጫዋች ፈረንሳዊ ኢብራሂማ ኮናቴ ማዞራቸውም ተዘግቧል። በተለይ ኮናቴን እንግዲህ በዝውውር ኢላማቸው ውስጥ ያስገቡት በተለይ የዊሊያን ሳሊባ ዝውውር እንደማይሳካ አምነው ነው የሚሉ ዜናዎችም ከተሰሙ በኋላ በተቀዳሚነት እንግዲህ ተጫዋቹን የቡድን ስብስባቸው አካል ለማድረግ ላይ ታቻሉ ይገኛሉ። ሪያል ማድሪድ አሌክሳንደር ኢሳቅ ሊቨርፑል ስትጫወት በሁሉም አይነት መርህ እንግዲህ ፍጹማዊ መሆን መቻል አለበት። በሁሉም ውድድር ተወዳዳሪ መሆን፣ በሁሉም ውድድር ጎሎችን ማስቆጠር፣ በሁሉም ውድድር ደግሞ ምናልባት ዋንጫዎችን ማሳካት መቻል አለብን። እንደ ቡድን እኛ ሊቨርፑላውያንን ማንንም የምንፈራበት እድል የለም የሚል አስተያየትንም ሰጥቷል። የእንግሊዝ ፕሪሚየር ሊግ ተከላካዮች ለዚህ መዘጋጀት አለባቸው የሚል ሀሳቡን ማያይዘውም ሰጥቷል። እንደዚሁም ከተከላካይ ጋር ከተገናኘ ደግሞ ዋይን ሮኒ አሁን ላይ ያሉ ተከላካዮች ትንሽ ደከም ያሉ ናቸው። ምናልባት እኛ በነበርንበት ጊዜ እንዴት መከላከል እንዳለባቸው ጥንቅቅ አድርገው የሚያውቁ ተከላካዮች ነበሩ። አሁን ላይ ያሉት ግን ምናልባት እግር ኳስን በሜዳ ላይ ከማንከባለል ባለፈ ስለ መከላከል አርት እንግዲህ የገባቸው አይመስለኝም የሚል ሀሳብን ሰጥተዋል። ቸልሲ ከማንቸስተር ዩናይትድ ባደረጉት የኦልትራፎርድ ፍልሚያ ተጫዋቾች ክሌም በማቅረባቸውና ያልተገባ የተባለ ባህሪን አሳይተዋል በማለት የቸልሲ እግር ኳስ ክለብን 25,000 ፓውንድ የገንዘብ ቅጣትም እንደዚሁም ተጥሎባቸዋል። የዕለቱ ዋና ዳኛ አልቢትር የነበሩት እንግዲህ ፒተር ባንክስ ለቸልሲው አሰልጣኝ ኢንዞ ማሬስካና ለተጫዋቾቹ 6 ቢጫ ካርዶችን ከማስመልከት ባለፈ ለግብ ጠባቂው ቀይ ካርድም የሰጡበት
አጋጣሚ እንደነበሩ ይታወቃል። ከዚህ ጋር ተያይዞ እንግዲህ ቸልሲ 25,000 ፓውንድ እንዲከፍልም ውሳኔ ተወስኖበታል ማለት ነው። ባርሴሎና የአጥቂያቸውን እንግዲህ የሮበርት ሌዋንዶስኪ ኮንትራትም ሊጠናቀቅ ጫፍ ላይ መድረሱን ተከትሎና 37 ዓመቱ ላይ እንደመገኘቱ መጠን ሌሎች አጥቂዎችን እያሳደዱ ይገኛሉ። በዚህም እንግዲህ ምናልባት የባርሴሎና ስፖርቲንግ ዳይሬክተር የሆነው ዴኮ ተቀዳሚ የዝውውር ኢላማ አንድ ተጫዋች አድርጓል። ወደ አርጀንቲና አይኑን አማትሮ የአርጀንቲና ብሔራዊ ቡድንና እዛው ስፔን ላይ ደግሞ የአትሌቲኮ ማድሪድ የፊት መስመር ሰላፊ ተጫዋች ሁሊያን አልቫሬዝን የቡድን ስብስባቸውን እንግዲህ እንዲቀላቀልና ለመቀላቀልም አበክረው ይሰሩ ይገኛሉ ተብሏል። አልቫሬዝ እንግዲህ ካትሪክ ሰርቶ እንደነበር ይታወቃል በሰሞኑ ቀንና ባርሴሎናም እንግዲህ ተጫዋቹን በተመለከተ እጅግ በጣም ጥሩ በሚባል መልኩ ስካውት እያደረጉት እንደሚገኙ በዚህ ውድድር ዓመት አትሌቲኮ በተለይ በጣም የተዳከመ ራሱ የማይገልጸው ከመዳከምም በላይ ልትሉት የምትችሉትን አይነት ብቃት እያሳየ ነው የሚገኘው። ከዚህ ጋር ተያይዘው ተጫዋቹ እንግዲህ ክለቡን ስለመልቀቅ ሊያስብ የሚችልበትም አጋጣሚ እንደዚሁም እንዳለ ነው ዘገባዎችም እያመላክቱ የሚገኘው። ዲያጎ ዳሎት ወደ ትሬኒንግ ተመልሷል። እንግዲህ በጉዳት ምክንያት ሳምንት ያክል ከሜዳ ርቆ የነበረው ይህም የተከላካይ መስመር ሰላፊ ተጫዋች አሁን ላይ ወደ ሜዳ መመለሱም ይፋ ተደርጓል። ከዚህ ጋር ተያይዘው እንግዲህ ተጫዋቹም በቀጣይ የሩበን አሞሪምን ቡድን በቋሚነት ያገለግላል የሚሉ መላምቶችም እንደዚሁም የተሰሙ ነው የሚገኘው። ተጫዋቹ በማንቸስተር ዩናይትድ ቤት እንግዲህ ቁልፍ ተጫዋች ተደርጎ በሩበን አሞሪም የሚታሰብና የሚታይ ተጫዋች እንደሆነም ዘገባዎችም ያመላክታሉ። እንደተወደዳችሁ የዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሆናችሁ ስላደመጣችሁንና ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ በያላችሁበት